ጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ዛሬ አንድ የሆነ ወሳኝ መረጃ ይዘናል። እስኪ መጀመሪያ እሱን እናስቀድም። ቻናሉ እንግዲህ በላይክ ጀምራችሁ ለሌሎቹ እንዲደርስ ሼር አድርጉ። እንዲሁም ሰብስክራይብ ማድረግ እንዳትረሱ። ቻናሉ ማደግ አለበት። መረጃዎችን ሰዓቱን እየጠበቅን ወደ እናንተ እናደርሳለን። እስኪ ወደ ወሳኝ ወደሆነ ቪዲዮ እንወሰዳችሁ። የፋኖ ኃይሎች እንግዲህ በርካታ እንቅስቃሴዎችን እያካሄዱ ነው። ሰሞኑን አብይ አህመድም የድሮን ጥቃት በበርካታ አካባቢዎች እየሰነዘረ መሆኑ መረጃዎች እየወጡ ነው። በርካታ ንጹሃንም እንደሞቱ ቢቢሲ ሳይቀር ሁሉም ዘግቧል። እስኪ ወደ መጀመሪያው ቪዲዮ እንወሰዳቸው። የፋኖ ኃይሎች አንድ የሆነ ባንዳ ማርከው ቢቸና ምስራቅ ጎጃም አካባቢ ሲቀባጥር ነው። እስኪ ማለበል ማናየ ምን ያህል ከየት ነው? ከቢቸና ከተማ ከ05 ቀበሌ 05 ቀበሌ ምን ነበር የምትሰራው? የግል ታጣቂ ነበር። ያው ኮማንደር ነበር የቀበሌ ማለት ነው። የቀበሌ ኮማንደር ነበር። አገዛዙ ከመፍረሱ በፊት ምንድን ነበር የምትሰራው? ታገዛዙ ተዘው ኮማንደር ነበር። እሺ፣ በብልጽግና መዋቅር ውስጥ ምንድን ነበር የሥራ ኃላፊነት? ያው የቀበሌ ኮማንደር ነኝ እንጂ ሌላ የለኝም። ቀበሌ ስንት? 05 ቀበሌ። ምን ሰርታል? በ05 ቀበሌ ቀበሌ ኮማንደር ሆነ በምትሰራበት ሰዓት ለአገዛዙ ስርዓት ምን አድርገሃል? ምን ሰርታል? ያው የሰራው ያው እሱ ሮንድ እንዲደራጅ ያው ትእዛዝ ተሰጠን። ሮንድ እንዲደራጅ አድርጋለሁ። የግል ትጥቅ ደግሞ አዋቅሩ ከብሎ የግል ትጥቅም አዋቅሬያለሁ። የግል ትጥቅ አካባቢያችሁን ጠብቁ ከብሎ ማለት ነው። ምንሻም አደረጋጀት አድርጋለሁ። ስንት ሚኒሻ እንዲደራጅ አድርገሃል በብልጽግና? ያው እኔና የተቀበሌው ነን ሌላም ፖሊስም አለ። ከነሱ ጋር ሆኛ አብሬ እንትን ብያለሁ። እሺ፣ በከተማው ማህበረሰብ ባለን መረጃ መሰረት ከከተማው ማህበረሰብ ለፋኖ ድጋፍ ታደርጋላችሁ እያልክ ከ30 ሺህ ብር እስከ 35 ሺህ 40 ሺህ እና ከዛ በላይ ግለሰቦችን እያንገራገርክ እንዲሁም እንዲታሰሩ እያልክ እንዲገረፉ ይደበደቡ እያደረክ አድርጋል ወይ? መረጃ በእጃችን አለ። የነማን ነው እንደዚህ ያደረክስ? ያደረኩ ማለት ነው። እሱ ሮንድ የመጀመሪያው ሮንድ አናርብ ሲሉ እያመጣን ቀጣ ነበር። 1400 ያ እሱ በመንግስት ወረቀት በካርኒ ነው እኔ አይደለም እንትን ምለው። ከዛ ውጭ ደግሞ የግል ታጣቂ ትጥቃችን ከመሄድ ተባበረን እያሉ አሁን ከ05 አንድ ትጥቅ አለደም። ከዛ ለሻይ ሰጥተውኛል። ስንት ሰጥተው? 5000 10,000 የሰጠኝ። አጠቃላይ ስንት ብር ተቀብላል በግምት ዳዋሽ? አራን ያባሽም በምን ስንት ብር ተቀብላል? ያው ላለም ማለት በግምት ሊሆን ይችላል እንጂ 50-60 ሺህ ተቀብያለሁ። አይታችኋል አይደል? አማራ ያለበት ሁኔታ በቃ ይሄ ነው። አይ ማህበረሰቡን ራሱ ይሄ ሚሊሻ ምናምን ጠርናፊ ነው። ሚሊሻ የሚያሰለጥን ምናምን ነው። ለብልጽግናው ምናምን የሚሰራ ግለሰብ ነው። ሀማች ማህበረሰቡን እንዴት እያሰቃየ እንደሆነ በግሉ ራሱ በግለሰብ ደረጃ ምናምን ብር እየሰበሰበ ማህበረሰቡን እያስፈራራ ሚሊሻን እያስፈራራ በራሱ ኪስ የሚያስገባ ማለት ነው። አይታችኋላ? በቃ ሌላው ብሔር ብሔረሰብ እኮ እየሳቀባችሁ ነው። አማራዎች ምንድነው እርስ በራሳችሁ እንደዚህ እንትን የምትሉ? ለምንድን ነው የማትተዛዘኑት? አያችሁት? አይ ከርሰም አሁን ማህበረሰቡን አሰቃይቶ እሱ ቤት ሊሰራ ልጆቹን ሊያስተምር አሁን የአማራ ነው። ይሄን በቃ ላይቭ ግንባሩ መምታት ላይቭ በጣም ነው የሚያሳዝነው። ይቀጥልስ። ሌላ ምን ነገሮችን አድርጋል በከተማ ውስጥ? በከተማ ውስጥ ያደረግን የተከሰስኩበት የታሰርኩበት አስማራ አድማስ የሚባል ልጅ በህዝባችን ላይ እንትን ያልኩ ማለት ነው። እሱ ከእኔ ምን ውሸት አይዋሽ የሆነች አኒማ የምትባል ሴት ጠንቋይ ነበረች። እሺ፣ እሷ የሆነ እንትን እሱ ትወልጃለሽ ብላ ማለት ነው ከባሏ እንትን ከሷ ወርቅና ብር ያንገት ወስዳለች። ከዛ ለቢጦር ከደወለለት ከዛን እንዲህ አደረገኝ ብላ ስትነግረው ናንዳለኝና ፈድንና ያን እየደበደብና መተን አሰብን። ከዛ እነሷ ይሄንን እንኳን አደረጋችሁልኝ አለችና ለቢጦር ብር ሰጠች። ስንት ብር ሰጠችው? 100 ሺህ ብር ሰጠች። 100 ሺህ ብር ቢጦር ለቢጦር። አንተ ስንት አገኘ ከዚህ? ከዛን 50 ሺህ ብር ለአመራር ተሰጠኝ። ለማን ነው የተሰጠው? አመራሩ ማን ነው የተሰጠው? አመራር ለኮማንደር ድለሳ። ኮማንደር ድለሳ ምንድነው የሥራ ኃላፊነቱ? ኮማንደር ነው። ከተማ ውስጥ ነው ያለው። ኮማንደር ድለሳ ማን ነው?
ያባቱን እንጂ አሁን የመጣ ለአንተ ስንት ብር ደረሰ? 25000 ብር። 25000 ብር። ሌላ ምን ሰርተሃል? ሌላ ተሱ ከእንተና ደግሞ ማለት ነው ከሱ ከሞላ መድኃኒት ቤቱ ማለት ነው ሞላ መድኃኒት ቤቱ ከሱ ሮንድ ከመወጣ አለኝ ብሎ ቢጦር ማለት ነው ከሱ ላይ ማለት ነው። ከዛ ሌላ ሀገር ወይም ትጫናለህ በማለት ማለት ነው ሌላ ላይ ትጫናለህ ብሎ ከሱ ላይ ማለት ነው ከሱ ላይ 100 ሺህ ብር ተቀበሎታል። ያን ስጠኝ ብለው እንዴ ነው ያለኝ። ማን ነው የተቀበለው? ቢጦር ነው 100 ሺህ ብር የተቀበለው። 100 ሺህ ብር ቀጥታ አንድ ጊዜ 80 አንድ ጊዜ 20 ሺህ ብር ማለት ነው የተቀበለው። ሌላ ማን ከተማ ውስጥ ያሉ አሁን የሚኒሻ አባላት እንግዲህ የአማራን ህዝብ ከርተው በባንዳነት ተሳትፈው ህዝባችንን እየመዘበሩ አሉ ከተማ ውስጥ ቢቸና። ስለዚህ እነማን ናቸው የከተማውን ማህበረሰብ ብር እያንገራገሩ የሚዘርፉ የተለያየ ነገር የሚያደርጉ? በዋናነት ቀንደኛ የሚባሉት እነማን ናቸው? ዋነኛ ቢጦር ነው። አንደኛው ቢጦር ነው። ለጥቆ ካሳውን አባት አሁን የግል ትጥቅ ሁሉ አሁን ያመጣ እንትን የሚል ሌላ ይሄ ነው። ይሄንን ነው የሰራው። ሌላ የዋብሬ የአማራነትን ከድቼ እዛ በመሆኔ ማለት ነው አማራነትን ከድቻለሁ። በቃ ክርስቲያን አይደለሁም። የብቸናን ህዝብ ከርታል ከድቻለሁ። የአማራን ህዝብ ከርታል። ለምን ከዳ? የራሴ እንትን ነው። ምንድን ፈጣሪ አሰስቶኝ ነው እንጂ ፈጣሪ አሰስቶኝ ሳይጣን አሰስቶኝ አትልም። ፈጣሪ እንዴት ነው የሚያሰስት? ፈጣሪ አያሰስትም። የሚናገረው ራሱ ያውቅም። ሽንቱ መጥቷል። የፋኖ ኃይሎች ይሄንኛውን ሰውዬ መቼም የምታስሩት አይመስለኝም። በቃ ያው እንደምታውቁት መሸኘት ነው። ሆዳም እንደነዚህ አይነት ሆዳሞች እኮ ናቸው። አሁን ይሄ በርካታ ወጣቶች ሲገርፍ የነበረ ነው። በቢሸና ከተማ ሲገርፍ የነበረ ሲያስር የነበረ ምናምን ነው። ብር እየተቀበለ እያስፈራራ የብልጽግናው ተላላኪ ሆኖ አሁን ብልጽግናው ምናምን በብር ነው አሁን ሚኒሻዎች የያዛቸው። አሁን እንደዚህ ኮማንደር ነኝ ምናምን የሚባሉትን ብር በቃ ፈንድ ምናምን እርስ በርሱ አማራ እንዲጫረስ ገንዘብ በመርጨት ማለት ነው። አማራ ገንዘብ ይወዳል ተብሎ ወንድሞቼ ሲወጡ እኔ መውጣት ነበር። ለመክዳት ምን አሳስበህ? አሁን የአማራ ህዝብ የትጥቅ ትግል የጀመረው በብዙ የከተማ ቤቶች በሰላማዊ ሰልፍ ወጣቱ ሰላማዊ ሰልፍ መብቱ ይከበርለት መስሎ ቁርጥ ሲያግን የትጥቅ ትግል ጀምሯል። አፈሙዙን ነፍጡን አግንቦ ከወራሪው አብይ አህመድ ሰራዊት ጋር እየተፋለመ ይገኛል። ድልም እያደረገ ይገኛል። አንተ ግን ይሄንን ምስኪን ህዝብ ትናንት በወለጋ በመተከል በሁርሉ ወለጋ ይታረድ የነበረን አማራ ከታጠቀው የፋኖ አባላት ጋር ሆነ ማገዝ እየቻልክ እንደውም የአብይ አህመድን ሰራዊት መንገድ እየመራ ፋኖ ያለበትን ቦታ እየተከታተልክ እያስወጋው ነበር። ከተማ ውስጥም ያለውን የቢቸና ከተማ ማህበረሰብ እያዘረፍከው እያስደበደብከው ለፋኖ መረጃ ተሰጣላችሁ እያልክ እያንገራገርካቸው በርካታ ገንዘቦችን ተቀበልክ ነበር። እዚህ ጋር ስራ ላይ ለመግባት ምን አሳሰበ? ያው ፈጣሪን ያጋለለ አሁን ላይ በምንድን ነበር የምትሰራው? ማለት አሁን በብልጽግና መዋቅር ውስጥ ብልጽግናን ፋኖ አፍርሶታል። እናንተ ደግሞ ብልጽግና አልፈረሰም ብላችሁ ከብርሃኑ ጁላ ሰራዊት ጋር ሆናችሁ እንግዲህ የራሳችሁን መንግስት ወይም ለማቋቋም እየሰራችሁ ነው ያላችሁ። እየሰራ ያለበት መስሪያ ቤት ወይም ቢሮ ወይም ቀበሌ የት ነው? ምን ላይ ነው? ያው 05 ቀበሌ ነበር። 05 ቀበሌ አሁንም እዛው በኮማንደርነት ነው የምትሰራ ወይስ ነበረ? ከታሰርኩ ጀምሬ ወጥቼ መረጃ ሆኜ ነው። የታሰርክ ምን አድርገህ ነው? ሰርቀህ ነው አይደል? ያው የታሰርኩት ጉቦ ተቀበላለህ ተብዬ። ጉቦ የተቀበልከው ከነማን ነው? ይሄ የአስመራ ደግሞ ሙስሊምት ደግሞ ይሄንን አስፈጥሙልኝ ብላ ነው የሰጠች። እንዴ መሳሪያ ተምሄድ እያለ 10ም 5ም የሰጠች ሰው አለ። አይታችኋል። ብር እየሰበሰበ ራሱ በራሱ ታይም በጣም እኮ የሚገርም እኮ ነው። መንግስትም ራሱ ፈቅዶ ለሰብስብ አሰቃይ ምናምን ማህበረሰብ ተብሎ በቃ አይታችኋል። ኢትዮጵያ ያለችበት ሁኔታ አማራው አሁንም እንደገና ራስን መፈተሽ አለበት። አሁን ቪዲዮ ረጅም ስለሆነ ያስቆሙት ያው ረጅም ስለሆነ ያው ሙሉን አላመጣሁትም። በቃ አማራ ራስን ፈትሽ እንደገና። እርስ በርስ እየተባላ ነው። ሌላው ብሔረሰብ እየሳቀፍ ነው። እንዴ ሌላው ብሔረሰብ እኮ አማራ እኮ እርስ በርሱ እየተናጠሰ ነው፣ እየተደባደበ ነው ያለ ሁሉም ሰምቷል። በቃ ተዋርደሃል አማራ። በምን የተዋረድኩ ብለህ ጠይቅ ራስህ። እርስ በራስህ እየተጨፋጨፍክ ነው። ፊኒሽ ዳለቀ። በአብይ አህመድ ምንም በቃ ምክንያት አብይ አህመድን አታንሳ። አብይ አህመድ በቃ ካነሳ አለቀልህ። ለራስህን በራስህ እዚያው አስተካክል። አብይ አህመድ አትበል።
ይኸው እንደዚህ አይነት ሆዳም ነው በየእንትኑ ተሰግስጎ የፋኖን ትግል እንትን እያለ እያኮላሽ ያለው ማህበረሰቡን ምናምን እያደየየ ብሩን እየዘረፈ አምጣ እያለ እያስፈራራ አለቀ። በቃ ይሄ ነው አማራ። ይሄኛውን የሚያስተካክል ከሆነ ትግሉ በቃ አለቀ፣ ያልቃል። አብይ አህመድ እያል በአብይ አህመድ አታሳብ። ፊኒሽ አለቀ።